አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንደምን አላችሁ? ከእኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ውድ ቤተሰቦች ዛሬ እንግዲህ በጣም የሚገርም ሆኗል። ፒዛ ክፍል 73 እንግዲህ ትናንትና ዛሬ ጠፍተናል። ውድ ቤተሰቦች ስለምትይዘ ትርፍ ይበል እያልኩኝ ዛሬ እንግዲህ ፒዛ ክፍል 73 እና 74ን እንግዲህ አታስታውስም በማለት በዛ ላይ ድራማ እየሰሩ ባለበት ሰዓት ጊዜ እንግዲህ ከሉላ ፍቅረኛ ጋር ተገናኝታ ቪዛ ማለት አንቺ ነሽ ወይ ቪዛ ምናምን እያላት እያለ እንግዲህ ሳሚ ቤት መጣ ሳይባል ድንገት ይመጣል። እንግዲህ ሳሚ ማነህ ሳሚ ባካ አላወቀኝ ምናምን ትለዋለች። ይቅርታ አላወቅኩም በማለት እና ብሩክ እንግዲህ የሉላን ፍቅረኛ እባክህ ወንድ ማን ነበር ስምህ ትለዋለች። ብሩክ ይላታል። እንግዳስ ቁጥርህን እዚህ ጋር ልጽፍልኝ ትችላለህ? የምጠይቅህ ጥያቄ አለ ሲል እንግዲህ ተውሳሚ አንተ ማለት ማነህ ሲለው እንግዲህ እኔ ማለት እንግዲህ የሌላ ፍቅረኛ ነው አዲስ ነገር ሆነብኝ ጠየቀው ነገር ብላ እንግዲህ ቤዛ እንግዲህ ስለኔ የሰማሽው ነገር አለ ወይ? ምንድን ነው የጠየኩሽን መለሽ ቢላትም እንግዲህ ቤዛ መልስ መመለስ አልቻለችም። አረ ቤዛ መልስ የሆነ ነገር ወይ ሲላትም እንግዲህ ቤዝ ደንግጣለች። ከደነገጠች በኋላ ሱራፌል ተብዬው የኔ ማር እንሂድ እላታል። እንግዲህ በግህ ቅር ማይልህ ከሆነ እንግዲህ ቤዛ ጋር ትንሽ ማውራት ፈልጋለሁ በሚልበት እንግዲህ ሳሚን ይህን ሰውዬ ግን እንደማውቀው አላውቅም፣ እርግጠኛ ሆኜ ግን ለማስታወስ በሞክረም ማውቀው እየመሰለኝ ነው ስትል ደሳለኝ በማለት ሳሚ እንግዲህ አረሳችንም ደስታውን ይወርቃል። አረሳችንም ማለት ነው ቤዛ አረሳችንም ይላታል። እንግዲህ እርግጠኛ ሆኜ ሳይሆን ግን ይህን በቃ የት እንደማውቀው አላውቅም እንደማውቀው እየተረዳሁ ነው ትለዋለች። የዚህ መካከል እንግዲህ ምንጭቅ ብሎ አቶ ሱራፌል ይዟት ወደ ቤት መጥቶ እንግዲህ አብሯት ቁጭ ብሎ ለማባበል እንዲሁም የምትፈልገውን ለማድረግ እየሞከረ ይገኛል። ግን ደግሞ በጣም የሚገርመው ነገር ያ ልጅ ማን እንደሆነ ልትነግረኝ ትፈልጋለህ? ሳሚ ነው። እኔ እባክህ እሱ እዚህ እንዳርፍ እፈልጋለሁ፣ ስለዚህ ማድረግ ትችላለሁ ስትለው ግን እኮ ገርሞኛል ይላታል። ምኑ ገረመህ? እሱን አለመርሳትሽ ነው። ደግሞ እኮ ማስታወስሽ እኔ ሳታስታውሽ እሱን እኔ እኮ አስታውሻለሁ ሳይሆን የማውቀው መሰለኝ ነው ያልኩት ትላለች። እንግዲህ በጣም በሚገርም ሁኔታ ይሄ ሰውዬ ግን ምን ነው ዘመዴ ነው እንዴ ወይስ የስጋ ዘመዴ በማለት ጥያቄ ሲያቀርብ የስጋ ዝምድና እንኳን የላችሁም 100% ልነግርሽ እወዳለሁ፣ ግን ደግሞ እሱ ከባድ ውለታ ውሎልሻል ይላታል። ቆይማ ምንድን ነው እሱ የዋለልኝ ከባድ ውለታ ብላ ጥያቄ ስታቀርብለት ሕይወትሽን እንግዲህ አትርፎልሻል ከአደጋ ላይ፣ ስለዚህ በጣም ገራሚ ነው በማለት ጥያቄ ታቀርባለች። ይህን ከዛ ከወሬ ዶክተር ተብዬ ስትለው እንግዲህ ምን ማለት ትለዋለች እንግዲህ እና ያ ዶክተር ተብዬው የማይረባ መኪና ውስጥ ግዴታ ሊያስገባኝ ሲታገል እንግዲህ በማለት ጥያቄ ስታቀርብ ምንድን አልሽው? አሁን እውነትሽን ነው ግን አሁንም ሮቤል አልተውሽም ማለት ነው በማለት እንግዲህ ጥያቄ ያቀርባል። ለማንኛውም ከወሬዎች ስለሚጠብቀኝ እኔ ሳሚ እንደሚያስፈልገኝ ነው ያሰብኩት፣ ስለዚህ ሳሚ ከዚህ ቤት እንዳይሄድ ማድረግ ትችላለህ ወይ ስትለው አዎ ምን ችግር አለው፣ አሁን ላይ ግን ደግሞ እስኪ እሱን ማውራት የምችለው ነገር ስላለኝ ላውራ ይላታል። እሺ በማለት እንግዲህ ሱራፌል አሁንም ለፍቅር እንግዲህ አንድ ጊዜ ወደ ቤዛ አንድ ጊዜ ወደ ወንድሙ እያለ ይገኛል። እውነት ለመናገር ማለት ነው እኔ ሊገባኝ አልቻለም እውነተኛ ስራውን። ምክንያቱም አንድ ጊዜ ወደ ቤዛ ያዘነብላል፣ አንድ ጊዜ ወደ ወንድሙ። ምንድን ነው እንግዲህ እዚህ ሳሚ ስላለ ደስ ብሎኛል በማለት ቢዝ እንግዲህ ቢያንስ ግን ደግሞ እህቴ የት ነች ግን ስሟ ሉላ ነው አይደል በማለት ስለ እህቷ ጥያቄ እንግዲህ ሀሳብ ራሷ ላይ እየጠየቀ ትገኛለች። ቢዝ ብትኖር ደስ ባለኝ እንዴት እንደሁ ባላስታውስም፣ ግን ደግሞ እንዴት ይሄ ነገር ይሄ ሁሉ ነገር ሆነ? ምንድን ነው እየተሰራ ያለው? እኔ እኮ ሊገባኝ አልቻለም በማለት ቤዝ እንግዲህ ደጋግማ ራሷን በመጠየቅ ላይ ትገኛለች።
በዚህ መካከል ደግሞ እንግዲህ የሉሲ ጮኛ ተብዬው መጥቶ እንግዲህ ሉሲን እያፈላለገ ይገኛል። እሱም ሽብሩ ይባላል። ሽብሩ እንግዲህ ኩቻን እየፈለገ ስለሆነ በዚህ መካከል ማጋ ዶክተሩ ጋር ተገናኘ። የመጀመሪያ ዶክተር ጋር የሚተዋወቅ ነው። ድንቅነሽ ብሏታል። ድንቅነሽን ብታገኛ ምን ታደርጋታለህ ሲለው ሌላ ምን አደርጋታለሁ አፈፍ አድርጌ ነው እጃት አንጠልጥያት የሚሄደው ሲለው እንግዲህ ህግ ባለበት ሀገር አፈፍ ማድረግ አይቻልም ሲለው እኔ ሽብር ነኝ እንግዲህ ህግ የሚባል ልሰማ አልችልም ሲለው እንግዲህ ቃል ነው አያቷም ጋብቻውን ፈቅደዋል በማለት አስገድደህ እንጂ እነሱ ፈቅደውት አይደለም ግን አስገድደህ ነው የሚሆነው ሲባል አንተ ግን ከኔ ነህ ከእሷ ቤተሰቦች በማለት እያደረግ ያለኸው እንግዲህ ያንተን የሚጠይቅ ነው። ስለዚህም ጥሩ አይደለም። በትክክለኛው አካሄድ ቤት የተሻለ ነው ብሎት እንግዲህ እኔ ለሚስቴ ስል ማላደርገው የለም ጅልም ሆነ ምን ቢሉ ችግር አለብኝ ምክንያቱም በሚስቴ አልደራደርም እያለ እንግዲህ የገዛ ወንድሜ ስለከዳኝ ቃሉን አጥፈው እጅግ በጣም ያለሁበት ጥሩ ላይ አይደለሁም እያለ በሚያወርበት ሰዓት ከየት መጥቶ እንዲሁም ከየት እንደወጣ ባይታወቅም እንግዲህ ድንገት ሱራፌል ይመጣል። ሱራፌል መጥቶ እንግዲህ ይጮሃል። ሲጮህ ምንድን ነው የሚያስጮኸው? ይህኛውም ስላላወቀ በቦክስ ሌላው ስል እንግዲህ ከሚስቴም ሆነ ከቤቴ እራቅልኝ ካጠገቤ እባክህ ይለዋል። ግን ደግሞ በህይወት ምንድን ነው ግን ጥሩ ነገር የምትሰራው ሲለው ብቻችንን ብንመካከርበት ይሻላል በማለት እንግዲህ ሽብሩ ወደ ቤት እንዲሄድ ያደርጉታል። ሽብሩ በጣም ይቅርታ በእንደዚህ አይነት ሁኔታ ስትገኝ በመታወቂ ቢደብረኝ ግን ደግሞ አመሰግናለሁ ብሎት እንግዲህ ይለያያሉ ማለት ነው። በጣም ይገርማል። አስባችሁታል? ውድ ቤተሰብ እንግዲህ በዚህ መካከል እያለ አልገባም መኪና ውስጥ በማለት በጣም በብዙ እንግዲህ ለማውራት ይሞክራሉ። ለሚስቴም ሆነ ከንብረቴ እንዲሁም ከአጠገቤ ባክህ ዘወር ገለል በለልኝ በማለት ዶክተር ሮቤልን ሱራፌል ይጠይቀዋል። ሱራፌል ደግሞ ልፋታህና ገለልልህ አልችልም፣ አንተ ቢያንስ እኮ እኔን የከዳኸኝ አውቀህ ነው አይደል? አታለህ መጀመሪያ ላይ የቤተሰቦችን ሀብትና ንብረት አስመልሳለሁ ብለህ ግን ምን እያደረግክ ነው ያለኸው? በማለት ጥያቄ ያቀርባል ማለት ነው። ሮቤል እኔ ፍቅር አሸንፎኛል ተረድቻለሁ፣ ስለዚህ በዛ ምክንያት አልደራደርም በማለት ሱራፌልም አሻፍሬ ብሏል። ምክንያቱም ሳሚን አምነኸው አሁንም ከሳሚ ጋር እየኖርክ ነው፣ ጭራሽ ቤት አስገባኸው አይደል ይለዋል ማለት ነው። አሁን ሳሚ በጣም ጥሩ ሰው ነው በማለት ሱራፌል ያወራል። በዚህ መካከል እንግዲህ ደግሞ ኩቻ ስልክ አላነሳም በማለቷ ሳሚ እጅግ በጣም ተበሳጭቶ እንግዲህ እባክሽ ኩቻ ያትስቱ ስልክ ማንሹ እያለ በጣም እየተጠራጠረ ባለበት ስልክ አላነሳለት ብላ እንግዲህ እኔ ቤዛነቱ አልችልም ቤዛን ሩሃን ማድረግ አለብኝ እያለ እያወራ እንደሁም ቤዛ በኋላ ከዚህ መጣች ሳይቀር እየሰማቸው ነገሮች እና በጣም ይቅርታ ትለዋለች። ይቅርታ አሁንም አይተውክም አይደል በእኔ ምክንያት ከኩቻ ጋር ወይም ከሉሲ ጋር መጨቃጨቅ ስትለው ችግር የለውም አንዱን ትቼ ምንም ማድረግ አልችልም በማለት ጥያቄውን አሁንም ያቀርብላታል። በጣም የሚገርመው ነገር እንግዲህ አጂብ ነው ነገሩ። ስለዚህ እንትና ደግሞ ሮቤል እንግዲህ ከሽብሩ ጋር ወደ ሆቴል ሄደው እንግዲህ እኔ ማኪያቱ መውሰድ ቡና እያሏዙ እንግዲህ እባክህ ይሄንን ለማድረግ አንዲት ፍየል ታስፈልግሃለች ይላል። ኦኬ እሱ ከሆነማ እንግዲህ አንተ ነህ ወደ ሀገርህ ተመለስ ብለህ እያልክ ምን ይሻላል ሲለው ከመምጣት የሰለችህ እንደ ምንድነው አላማ በማለት እንግዲህ ሽብሩ እንዳትንከራተት እንጂ እኔ ለምን አይደለም ግን ደግሞ ላንተ ነው ሲለው የምትኖርበትን አካባቢ በሰው አጣርቼ አውቄያለሁኝ። ስለዚህ ዘመዶች አለውል በጉዳቸው እንግዲህ ድንቅነሽ የትም ሆነ የትም ምን ልታመልጥ አትችልም። ስለዚህ እኔ ከአንተ አሁን የምጠብቀው አንድ ነገር ብቻ ነው ይለዋል። ምንድን ነው ሲለው እንግዲህ በአንተ መኪና ብቻ አዘጋጅልኝ ገንዘቡን እከፍልሃለሁ ሲለው መኪና ብታገኝ ምን ልታደርግ ነው ይለዋል። መኪናውን ካገኘሁ ሌላውን ለእኔ ተወው፣ ምን ማድረግ እንዳለብኝ እራሱ ያውቃለሁ ሲለው እንግዲህ ሽብሩ እባክህ የማይሆን ነገር እንዳታስብ
በጥሩ መንገድ ብታስብ ይሻላል ሲለው እንግዲህ እሱን ትቶ አሁን የምፈልገው የሱራፌልን ቤት ነው ሲለው በሩቅም ቢሆን እሱን አሳይሃለሁ በማለት ወይስ አውቀህ ነው ወንድሜን ያልኩት እያያዛላችሁ ምንድን ነው አላማችሁስ? በራሳችሁ መወደድ ገባ መጣላት በማለት እንግዲህ ወንድሜማ ወንድሜ ነው፣ ግን በጥቅም ጉዳይ እንግዲህ ልንግባባ አልቻልንም። ምን ይሻላል ከታኝ ወንድሜ በገዛች ስለ እንግዲህ እኔ ያስታርቃችኋለሁ ምንም ችግር የለውም በማለት ይስማማል ማለት ነው። ሽብሩ እንግዲህ እኔ ያስታርቃችኋለሁ ሲል የድንቅነሽን ኃጢአት ወደ እኔ እያመጣህ ይመስለኛል ሲለው እንግዲህ ሊያስማማቸው ተስማምቶ እሱ ሽብሩ እንግዲህ የሱራፌልን ቤት ለማየት ተገዷል። ምክንያቱም የሱራፌልን ቤት አውቀ ማለት እዛ ነው ሳሚ ደግሞ ኩቻዬን ለማግኘት ያው ብዙ ነገር እንትን ስለሚል የዛን ሰዓት እንግዲህ ኩቻዬን ያገኛል ማለት ነው። እሱ አላማው ያው ኩቻ ያለችበት ማወቅ ነው። እና በጣም የሚገርመው ሳሚ ስለዚህ ነገር ስነግረች ስለተደነገጠችንም ግን አንድ ማወቅ ያለብህ ነገር አለ ትለዋለች። እሱ ምንድን ነው ሲል ስለዚህ አንተም ታውቃለህ እንድነው ወንድማማች መሆናቸውን ዶክተርና ሱራፌል ሲል እንግዲህ እነግሮኛል እሱ የነገረኝ ሲል እንዴ በጣም ይገርማል እንደዚህ ነው እንዴ በማለት ስለዚህ አንቺ ግን እያስመሰልሽ ያለሽው ግን አውቀሽ ነው እንዴ እንዴት ሲል እኔ እንግዲህ ሆስፒታል ውስጥ ሮቤልና ሱራፌል ሲያወሩ ማመን አቅቶኝ በጣም ተደንቄ ነበር። ለዛም እንግዲህ ለዛ ነው አላስታውስም ብዬ ራሴን የደበቅኩት ምክንያቱ ይሄ ነው በማለት እንግዲህ ከሁለታቸው ጋር እንግዲህ ተመሳጥረው ሉላን ሊገድሏት እንደነበር ግን አውቀሻ እንዴ በማለት አንቺ ግን ለምን ይሄ ሁሉ ሚስጥር ደብቀሽ በተለይ መንታሽን ለምንድን ነው በማለት አሁንም ሳሚ ጥያቄ ሆኖታል። እኔ መንታ መሆኗን ባላውቅም ግን ደግሞ የሆነች እህቴ እንደሞተች ነበር የማውቀው። መንታ መሆኗን አላውቅም፣ ግን ደግሞ ታሪኩ እውነትም ውሸትም አላውቅም። እውነቱ እኮ ሌላ ጋር ሊሆን ይችላል። ስለዚህ ወደፊት አጣርተን እንደርስበታለን በማለት ስለ እህቷ ስታጣራ እንግዲህ ነገሮቹ እንደዚህ ሲሆኑ የቤት ነበረች፣ ግን ደግሞ ሉሲ ታውቂያለች በእኔ ምክንያት እንግዲህ በጣም ስለሰለቸች አላስቀምጥም በማለት እንግዲህ ሲያስወጥታ ሻንጣዋን ይዛ ለጊዜው እኔ ጋ አይደለችም በማለት ጥያቄ ያቀርባል። እኔ ከጎንሽ ነኝ፣ ሁልጊዜም አብሬሽ ልሆን እፈልጋለሁ፣ ችግሬ ነው በማለት ሳሚ ያጽናናታል። እንግዲህ ውድ ቤተሰቦቼ በጓደኛዋ ምክንያት ሉላም እዚህ ቤት እንደመጣ ሉላ ደግሞ ለገንዘብ ስትል በጣም ብዙ ነገሮች እንዳደረገች ነው ይሄ ነገር የሚያስተምረው። ጓደኛ ስንመርጥ አይተን ቢሆን እየተሻለ። ውድ ቤተሰቦቼ እንግዲህ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።